በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የመሶብ አንድ ማዕከል አገልግሎት በተበታተነ መልኩ የሚሰጡ አገልግሎቶችን በአንድ ቦታ ማግኘት የሚያስችል አሰራር ነው። በማዕከሉ የተለያዩ አገልግሎቶችን ያገኙ አስተያየት ሰጪዎች በበኩላቸው በአጠረ ጊዜ ቀልጣፋ አገልግሎት በማግኘት ጉዳያቸውን በአግባቡ መፈጸም መቻላቸውን ተናግረዋል። የቦንጋ መሶብ አንድ ማዕከል ስራ አስፈጻሚ አቶ አወል አባገሮ ለክልሉ መንግስት ኮሙኒኬሽን እንደገለጹት ማዕከሉ ከተቋቋመ አጭር ጊዜ ቢሆንም በርካታ አገልግሎቶችን ለህብረተሰቡ ማቅረብ ችሏል። መሶብ አገልግሎት ያው ወደ ስራ ከገባ ያው አጭር ወራት ቢሆንም ያው በርካታ አገልግሎቶችን ለህብረተሰቡ እየሰጠ ነው ያለው። እስካሁን ያው ወደ 1043 አገልግሎቶችን ለህብረተሰቡ የሰጠበት ሂደት ነው ያለው። በበጀት ዓመቱ ከ10,000 በላይ አገልግሎቶችን ለማስተናገድ ታቅዶ እየተሰራ መሆኑን የጠቆሙ ስራ አስፈጻሚው እስካሁን በተሰጡ አገልግሎቶች የህዝቡን እርካታ ሙሉ በሙሉ መፈጸም መቻሉን ተናግረዋል። ከዚህ 10,800 ነው ያው አሁን ባለው ሁኔታ እስከ ዛሬ 1043 አገልግሎቶችን ሰጥተናል። የተገልጋዩ እርካታ 100% ላይ ነው የተገመገመው። በማዕከሉ በአሁኑ ወቅት 48 የተለያዩ አገልግሎቶች በተሟላ መልኩ እየተሰጡ እንደሚገኙም አቶ አወል ገልጸዋል። አገልግሎት አሰጣጥ ዙሪያ ያው ከገቡት አገልግሎቶች የሚቀሩ ነገሮች እንደሌሉ ነው። ለምሳሌ ማዘጋጃ ብንሄድ ወደ 17 አገልግሎቶችን ይሰጣል። ንግድ ወደ 10 ይሰጣል። እንዲህ ያለ ባንክ ወደ 4 ምናምን እንዲህ ያለ እነዚህ ናቸው ተደምሮ ወደ 48 የሆኑት። ይህም ዜጎች በአንድ ቦታ በአጠረ ጊዜና በዘመናዊ ቴክኖሎጂ በተደገፈ አሰራር አገልግሎት እንዲያገኙ በማስቻል ረገድ ጉልህ ሚና እየተጫወተ እንዳለም አስረድተዋል። ንግድ ፍቃድ ለማውጣት ወደ ማዕከሉ የመጡ ተገልጋይ መምህር ጌትነት ካሳሁን በሰጡት አስተያየት ቀደም ሲል የነበረው የተጓተተ አሰራር አሁን ላይ እየተቀረፈ መምጣቱ እንዳስደሰታቸውም ተናግረዋል። በፊት እንግዲህ በማዘጋጃ አካባቢ አገልግሎት ለማግኘት እንሄዳለን። ነገር ግን ማዘጋጃ ብቻ አይደለም ሌሎች ተቋማትም ጭምር አገልግሎት ለማግኘት በምንሄድበት ጊዜ ብዙ መንገላታቶች፣ የሰው ብዛት ይኖራል፣ ወረፋ መጠበቅ እና በአጭር ጊዜ ውስጥ አገልግሎት ያለማግኘት ሁኔታዎች ነበሩ። ነገር ግን አሁን እነዚህ ሁሉ ወደዚህ ወደ መሶብ በአንድ ማዕከል አገልግሎት በሚወጡበት ሰዓት እጅግ ቀልጣፋና በአጭር ጊዜ ውስጥ የሚከናወኑ መሆናቸው በተለይ ከዚህ በፊት ከነበረው መንገላታት አንጻር አሁን ችግሮቹ በሚገባ እየተፈቱ ያሉበት ሁኔታ እንዳለ ነው የሚረዳ። በተቋማት መካከል የተቀናጀና የተቀላጠፈ አሰራር መዘርጋቱ እንግልትና ምልልስን እንዳስቀረ የገለጹት ሌላኛው ተገልጋይ ዘውድቱ ቆጭቶ ናቸው። የካዳስተር ምዝገባና ሰርተፊኬት ወደ ማዕከሉ የመጡ ብዙአዮ ሸግቶ በማዕከሉ በቴክኖሎጂ የታገዘ ቀልጣፋ አገልግሎት ማግኘታቸውንም ገልጸዋል። እዚሁ የካዳስተር ባለሙያ አለ፣ እዚሁ ባንክ ቤት አለ፣ እዚሁ ገቢዎች አሉ፣ መዝገብ ቤት እዚሁ ያለ ምንም መጨናነቅ እዚሁ አለ። ስለዚህ ሁሉንም ነገር በአንድ ቦታ ማግኘት እኔ ከምንም በላይ ይህንን ሐሳብ ያፈለቁ ጠቅላይ ሚኒስትራችንን በራሴ ቅድም ሳመሰግን ነበር። እውነት ለመናገር ስራ አካባቢው ለተገልጋይ ምቹ ቀልጣፋና የተቀናጀ አገልግሎት የሚሰጥ በመሆኑ የህብረተሰቡን ጊዜና ጉልበት የሚቆጥብ መሆኑንም ተናግረዋል። ለመገልገል በመጣውበት አገልግሎት ሁሉን ነገር ጊዜን ወጪን እዚህ የምትቀመጥበት ኤንቫይሮንመንቱ በራሱ ቦንጋ ያለ አይመስልም እና ከዚህ አንፃር እኔ በአጭር ጊዜ ውስጥ ነው ከመጣውበት ቀድሞ ከነበረው ነገር ስታይ ብዙ ምን ያለ እንግልትን የቀነሰ ነው። ማህበረሰቡ በማዕከሉ የሚሰጥ አገልግሎት ተጠቃሚ እንዲሆኑ ጥሪ ያቀረቡት የማዕከሉ ስራ አስኪያጅ አቶ አወል በቀጣይ በህብረተሰቡ ጥያቄ መሰረት ሌሎች ተቋማትን በመጨመር የአገልግሎት አድማስን ለማስፋት እየተሰራ እንደሚገኝም ገልጸዋል።